እሺ አሁን ደግሞ ሌላ ሀሳብ። ይሄ ቪዲዮ እናንተ ፎር ዩ ፔጅ ላይ ከመጣ ማለት ሌሎችን ቪዲዮዎችን ሳታዩ እናንተ ፎር ዩ ፔጅ ጋር ከመጣ እናንተ ሶስተኛ ሺ ናችሁ መስራት ይቻላል። ይመቻችሁ። ስሊፕ ዋን ቤድ ስሊፕ ዋን ቤድ ኖ ስሊፕ ቱጌዘር። አንድ ቀን እንግሊዘኛ እንደመሞት ድራሽ እንደሚጠፋ አውቃለሁ። ከባድ እንግሊዘኛ ተናግሬ ደሜ ሰርኔ ላይ ወጥቶ አሎ ሺስ ክሬዚ አም ቢዚ። አሁን የመጣልኝ ሀሳብ ነውና እስኪ ለእናንተም ልንገራችሁ። እናንተ ምን ትላላችሁ? ቡና ስትጠጡ ወደ ቀኝ የምታማስሉ ሰዎች እናንተን ምን ብዬ ሰየምኳችሁ? ሁለተኛው ሺ ሰዎች ብዬ ሰየምኳችሁና እናንተ ምን ትላላችሁ? አንተ ሰውዬ ምንድነው የምትጃጃለው ልትሉኝ ትችላላችሁ። እኔ ግን አንድ ኤክስፐሪመንት እስኪ ላሳያችሁ። ይሄ ኤክስፐሪመንት ምንድነው? ስንተኛው ሺ ብዙ ይታያል የሚለው ነገር ነው አሁን የምንሰራው ማለት ነው። ስለዚህ ዛሬ እንግዲህ የተወሰኑ ቪዲዮዎችን እንለቃለን። በነዛ ቪዲዮዎች ውስጥ የትኛው ብዙ ይታያል የሚለውን ነገር እናያለን ማለት ነው። እዚህ በዛው እንደ ኤክስፐሪመንት እናየዋለን። ስለዚህ የኛውን ቪዲዮ እናንተ ኤፍዋይፒ ላይ ከመጣ እናንተ አራተኛው ሺ ናችሁ ማለት ነው። ይመቻችሁ። ንቀት ነው ወይ እኛን የማትሰየመን ብላችሁኛል። ስለዚህ ንቀት አይደለም። እናንተ አምስተኛው ሺ ትሆናላችሁ፣ ችግር የለውም። አምስተኛው ሺ የሆናችሁ ሰዎች ሁላችሁም ኮሜንት ላይ አስቀምጡልኝ። ይመቻችሁ። እሺ እንግዲህ ፖስት ማድረግ ፈልጋችሁ ከዛ በኋላ ፖስት ሳታረጉ ግን ድራፍታችሁ ሙሉ ላደረጋችሁት 300 500 ምናምን ድራፍት ላስቀመጣችሁ ሰዎች እናንተ ሰባተኛው ሺ ናችሁ። አይደለም እንዴ? ስንተኛው? ስድስት። እሺ ስድስተኛው ሺ ናችሁ። ስድስተኛው ሺ እያላችሁ ኮሜንት አድርጉልኝ። ይመቻችሁ። እናንተ ስንተኛ ሺ ናችሁ? አሁንም ዝገታችን እንደቀጠለ ነው። አሁን ደግሞ በር ከቆለፋችሁ በኋላ በሩ ቆልፌው ነበር አልነበረም እያላችሁ እንደገና ለምትወዛገቡ ሰዎች እናንተ ሰባተኛ ሺ ናችሁ። እናንተ ሰባተኛ ሺ መሆናችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ። ቲክቶክ ክሬቲቭ አዋርድ ብላችሁ የምትጠይቁ ሰዎች አዋርድ ማለት እኮ መዋረድ። ማንን ልታዋርዱ ነው? ለማንኛውም ኮሜንት ላይ ግቡና ማንም ማዋረድ እንደፈለጋችሁ ጻፉልኝ። ይመቻችሁ። ሚኪስ ያላችሁኝ ሰዎች ሚኪ የት እንደጠፋ ማለት ነው። ለምን እናንተ ስልክ ደውላችሁ አትጠይቁት? ስልክ ቁጥሩ 0994 71 61 ከዛ የመጨረሻዎቹን ሁለት ቁጥሮች እናንተ ቀምጧቸው። ይመቻችሁ። በሩቄ በበኛ የሚችለው የለም በእግር ኳስ አንደኛ። ጨዋታው ሊጀመር ሁሉም ተዘጋጅቷል። ዙሪያውን በሙሉ በሰፈር ሰው ሞልቷል። ጨዋታው ሊጀመር ፊሽካው ተነፋ። ብሩኬ ገና ከመጀመሪያው ኳሱን ያዘ። ብሩኬ ያጣጠፈው ወደ አናብስቶቹ ትንቅንቅ የጋለው ፉክክር በሁለት ጎራ ተከፈለ። የአድናቂ ስሜትና ፍቅር ያየንበት የንጉሱና የንግስቲቱ ፍጥጫ አመቱ ለኔ ተለይቶብኛል። ስሜቴም ተደበላልቋል። የማይነጣጠሉ የአንድ እናት ልጆች ለመምረጥ የተቸገርኩበት ወኔ የከዳኝ የሁለቱ አናብስቶች ጉዳይ። ንጉሱና ንግስቲቱ ሰገነት ላይ ቆመዋል። ዩቲዬ አፍቃሪሽ ብዙ ነው። ግማሽ ሚሊዮኑ የሀገሪቱ ህዝብ ስለ አንቺ ነው የሚያወራው። ምን አስነክተሻቸው ነው ትጠየቂያለሽ። ዩቲዬ ምድር አፍ ቢኖራት አንቺን ታመሰግናለች። አምላክ የቸረሽን መክሊት ሰጥተሻታልና ባንቺ ስቀናል፣ ባንቺም ተዝናንተናል፣ ደግሞም ማዝነናል፣ አለፍ ሲልም ተገርመናል። ቲክቶክ መንደር ማህበረሰብ ባለውለታ ነሽ። ቲክቶክ ከሰጠን ትልቅ በረከት መሃል ቀዳሚው አንቺ ነሽ። ኧረ እንደው ባይገርምሽ አንድ ሰሞን ቲክቶክ የእርሷ ነው ብቻዋን ተፈንጭበት እንዳሻትም ትሞናደልበት እስከ ማለትም ደርሰናል። አንቺ መልከ መልካም። በኢትዮጵያ ፊልም ኢንዱስትሪ ተስፋ ቆርጠን ነበር። አሁን ግን ተስፋችን ለምልሟል። ሀገር በስሟ ይሰየምልን፣ የግል ሰንደቅ ዓላማውም ይዘጋጅልን የሚሉ አሉ። ግሩም ነው ብለናል። ዩቲዬ ጥበብ ማድሪያዋን ለቃ አንቺ ጋር ገብታለች። አንቺ ማላሳፈርሻትም ተንከባክበሽ ይዘሻታል። ክብር ይገባል። እንደ ነብር የምትፈናጠሪ ከንፋስ የፈጠንሽ አንቺ ውብ ሴት የኦስካር አዋርድ ላንቺ ነበረ። አንቺን መመልከት የምንፈልገው በካሊፎርኒያ ምድር በሆሊውድ እምብርት ነው። አንጀሊና ሆይ እንኳን ደስ ያለሽ። የጥበብ ጓደኛሽን አግኝተሻል። ከነገስታቱ ምድር ከጥንታዊቷ ሀገር ከኢትዮጵያ አንዲት የጥበብ ብላቴና በቅላለች። ዩቲናስ ትባላለች። ይህች የጥበብ ብላቴና አንዳንዶች ህንዳዊቷ ራኒ ይሏታል። ታዲያ ይቺ ቆንጆ ዘንድሮ ባልተለመደ ቪዲዮ መታለች። ቲክቶክ ክሬቲቭ አዋርድ የዕለቱ ኮከብ ሆና መታየት ፈልጋለች። ለዚህም ነው የይምረጡኝ ቅስቀሳ ድምጽ ያሰማችው። ስጋት ያደረባት ይመስላል። በፊት ተቀናቃኝ አልነበረባትም፣ አሁን ግን ደንግጣለች። ዩቲዬ እንወድሻለን። ጥበብ ውለታሽን ትክፈልሽ።
ታላቁ አቦ ሸማኔ ተወርዋሪው ኮከብ የዓመቱ ድንቅ ለዘመናችን እንግዳ ሰው ሆኖ የተገኘ የሰው ልክ እንደ ንብ ይናደፋል፣ እንደ ንስር አርቆ ይመለከታል። መገኛው ካዱ ገነት ሰማይ ስር ነው። አዶናይ ብርሃነ ዘንድሮ በሰው አልተመረጠም። ኢየሱስ ከወዴት እንደሆነ ይታወቃል። ከላይ ከሰማይ ነው። የጥንቱ ዘመን ናፋቂዎች እርማችሁን አውጡ። የኔ ዘመን አዶናይን ወልዷል። ደግነት ከነሙሉ ትጥቁ ከዚህ አለ። ኢትዮጵያ ምድር ደስ ይበልሽ ሰው አይብቀልብሽ የተባለ ይመስለኝ ነበር። እርግማኗ እንደተወገደላት ከተማ በረከት ፈርቶብሻል። ለዘመን የትውልድ መንገድ የጠረገ ኢትዮጵያዊ የጣይባንን ዕደ ጥበብ የአክሱም ሐውልትን እያየ ያደገ የባለቅኔ ከተማ ልጅ የጥንታዊት የኢትዮጵያ መናገሻ ወጣት አዶናይ ብርሃነ ከሴቷ ጎን የቆመ ለታላቁ ሽልማት የታጨ ታላቅ ሰው። የሙሽራውና የሙሽሪት ድግስ ማን ይሆን? የክብርን ዝናር የሚታጠቅ ንግስቷ ወይስ ንጉሱ? ግል ጨረር አለው ልብን የሚያተኩስ አንደበቱ ይጣፍጣል ከማርም ይልቃል። አዎ ያልተባለ የለም። ዩቲዬ እንወድሻለን፣ ነገር ግን ዘውድ ለንጉስ ነው ዙፋንም መቀመጫው ነው የሚሉም አሉ። እኔ አልፈርድም። ሰላም እንዴት ናችሁ? ያው በጣም ደስ የሚል ዜና ላይ ነግራችሁ ነው። አባቴ ይሙት እኔ እንደሰማሁት ማለት ነው። ለእናንተ ለ5 አመት በጣም ታማኝ ፎሎወሮቼ እዚህ ጊዜ ለኔ ቮት ድምጽ ማቀስቀስ ምናምን ይሄ ቪዲዮ መስራት ምናምን እንደ ኃጢያት በሚቆጠርበት ሰዓት ላይ ደፍራችሁ ለኔ ቪዲዮ ሲሰሩ ለነበራችሁ ሰዎች ማለት ይሄንን ዜና እስከ ነግራችሁ ድረስ ያው አላህ ምስክሬ ነው እንዴት እንደጓጓውና ምንድነው እኔ ዩቲናስ እኔ የግቢ ተማሪዋ እኔ ስንት ነገር ያየሁቷ እኔ ዩቲናስ ኢትዮጵያን ሀገሬን እምዬን ወክዬ በኢስት አፍሪካ 2025 በአይኮኒክ አዋርድ ላይ በሁለት ዘርፍ ታጭተናል። አንደኛው በቤስት ኮንተንት ክሬተር እና ሁለተኛው ደግሞ በቤስት ኢንፍሉዌንሰር ነው። እንኳን ደስ ያለሽ በሉ። ሳትፎርሹ እስካሁን ስትደግፉ ለነበራችሁ ሰዎች ይሄ ደስታ ያው ደስታችሁ ነውና እንኳን ደስ ያለልን ነው ወላሂ። እና በጣም ነው ደስ ያለኝ። በጣም ይሄ የማሸነፍ ምናምን ጉዳይ አይደለም። ያ መድረክ ላይ በጣም ታዋቂ ሰዎች ነው የሚገኙበት፣ በጣም የአፍሪካ ታዋቂ ሰዎች እና እዛ ላይ ራሱ ላይ መገኘቱ መታጨቱ በጣም ትልቅ ነገር ነው። ዩቲናስ ኮንግራ ታረሙ ስለ ሰሞንኛው ጉዳይ እስኪ ደግሞ የሆነ ነገር ልበላችሁና እንትን እንበልና እኔ ምንድነው ቪዲዮ ስር ምናምን ገብቼ ኮሜንት አነባለሁ ምን ተባለ ምናምን የሚለውና እጅግ በጣም ብዙ ሰው ምንድነው ያለው እኛ ድራማ የሚሰራ ሰው አንፈልግም የሚረዳ ሰው ነው የምንፈልገው ይላልና ያው የዩቲ ተራ ደርሶ ነው እንጂ በአምናም በካቻምናም የበላው ያመቱን ምርጥ ድራማ ሰሪ ነው። ግን ያኔ ሰላም ችግር የለውም ግን ምንድነው ሜቢ እኮ የምራችሁን እኮ ሊሆን እኮ ይችላል። ይሄ ድራማ ሰሪ ናት እሷ ሌላ ቦታ ተወዳደርና ሜቢ የምራችሁን ሊሆን ይችላል። ሜቢ ልክ ናችሁ። ራሴን ለውጭ አስተምሬው ምናምን ወደ ፊልሙ ተቀላቅዬ ሜቢ የሚገባኝ ጉማ ሊሆን ይችላል እና እንደነቃ ነው ያረጋችሁኝ። እጅግ በጣም ነው ማመሰግነውና ቲናስን ብላችሁ ለኔ ድጋፍ ለመሰብሰብ ቪዲዮ ለመስራት የምታስቡ ካላችሁ በጣም እስከዛሬው እጅግ በጣም ከመጠን በላይ ነውና እጅግ በጣም ነው ማመሰግናችሁ። በእኔ ሳቢያ ስትሰደቡ ስትዘልፉ እያዩ በጣም ሰላሜን እያጣው ስለሆነ በቃኝ። በጣም ነው ማመሰግነው። ያሰባችሁ ካላችሁ ያሰራችሁትም አላህ ያክፍልልኝ። እጅግ በጣም ነው ማመሰግነውና ከዛሬ በኋላ የቮት ቪዲዮ አይኖርም እና ዛሬም ደግሞ ቮት ጋዛሽ ተብዬ ደግሞ እየተወራ ነውና ቢቻል ራሴን ባገል በጣም ደስ ይለኛል። ያባለፈው እንኳን ቮት ቪዲዮ የመጀመሪያው ፊቴ ላይ በጣም ነው የሚያስታውቀው። በጣም የግድ ነው ቪዲዮ የሰራሁት እኔ ስራ ይመስክር ብዬ የማስብ ሰው ነኝና ወላሂ ላዚም ብቻ በጣም ነው ማመሰግነው። በጣም ሌላው ደግሞ ያው ለራሴ የተለየ ግምት ሰጥቼው ሳይሆን ያረጋችሁት ያላችሁት ነገር ዘለፋው ስድቡናም አባቴም አይ ዶንት ዲዘርቭ ዲስ ያው ደግሞ የምትወዱት ሰው እየመራ ባለበት ሰዓት ላይ እኔ አይገባኝም ነበር ግልጽ ለመናገርና ምናልባትም ውድድሩ ሳያልቅ ማሸነፏን ያመነች የመጀመሪያው ሰው ሊሆን ይችላል። አምነናል። እንኳን ደስ ያላችሁ። ህይወት ይቀጥላል። እየመራን ነው። በጣም ደስ ብሎኛል ጋይስ። እኔ ሀገር ሰላም ነው ብዬ እንደው ቢያንስ ኖሚኔት አድርገውኝ ከሆነ ብዬ ደግሞ ወደ ቲክቶክ ክሬቲቭ አዋርድ 2025 ገባና ስሜን አገኘሁት ማለት ነው። ያገኘሁት ደግሞ የትኛው ካቴጎሪ ውስጥ ነው? ቤስት ላይፍ ስታይል ኮንተንት ውስጥ ነው። ነገር ግን አንድ ነገር
የተፈጠረው? እዛ ውስጥ አዶናይ አለ። አዶናይ እኔ እንዳለው ሳላቅ ለአዶናይ ቦታ አድርጌያለሁና አዶናይ እባክህ ቦታን መልስልኝ። ለማንኛውም ሁላችሁ እንደማላሸንፍ አውቃለሁ። ኦብቪየስሊ አላሸንፍም፣ ግን ደግሞ ዝም ብላችሁ እስቲ እንዳው አለኝ ሰው የሚለውን የምር ከኔ በላይ ደግሞ ጓደኛዬ ቀስቅሳይ ነው ግዴታ በቃ ቪዲዮ መስራት አለብሽ ብላኝ ነው የሰራሁትና ዝም ብላችሁ እስኪ በትንሹ ቢያንስ 300,000 ፎሎወር አለኝ አይደለ? ከ300,000 ላይ 100,000 እንኳን በንቃት የተከታተለኝ ካለ ከ100,000 ላይ ደግሞ 10,000 እንኳን ቮት ቢያደርገኝ ምናልባት ዝም ብሎ እንደው ሰው እንዳለኝ ፊል ላደርግ እችላለሁና የሰውን ፍቅር መቅመስ ማየት ብቻ ነው የፈለኩት። ስለዚህ ሁላችሁም የገባችሁ ሊንኩን ባዩ ላይ አስቀምጥላችኋለሁ። ቮት አድርጉልኝ ጋይስ። አላሸንፍም አውቃለሁ፣ ግን ደስ ይበለኝ እና በዚህ አጋጣሚ ቮት ያደረጋችሁልኝ ስፔሻሊ ደግሞ ለኖሚኔሽን እንድበቃ የራሳችሁን